አይን ፍቅር ሰዓት ላይ እንገኛለን። በአይናይቼ አፍቅሬው ተሰቃየው ያለች አድማጭ በቀጥታ ስልክ መስመር ተገኝታለች። ከሷ ጋር ቆይታ ደርሰንላታል ጭንቀቷን ለመገላገል። እሺ እሷ ጋር ቆይታ እናድርጋለን። ሄሎ እሺ እንዴት ነሽ? ሰላም ነው ሁሉ መልካም። ምን መልካም አለ እንዳቲ መልካም ነው ይመስገን። እንዴት እያረገሽ ነው? የአይን ፍቅር በጣም ይከብዳል። ከባድ ነው በጣም። የመጀመሪያሽ ነው እንደዚህ አይነት ጥቃት ሲደርስብሽ? የመጀመሪያ ነው። እንተዋወቅ በቅድሚያ ግን ማንም በል ስምሽን? ስሜ ሳምራዊት እባላለሁ። ሳምራዊት ማን? ያባሌ እንኳን ይቆይ። እሺ ተፈቃሪውስ ስሙ ይጠቀስ? ተፈቃሪው አብርሃም ይባላል። አብርሃም ያቅሻል አይደል? ያቅሻል እሱ? ያቀኛል። ያቅሻል። ምንድነው ያገናኛችሁ? እንዴት ተገናኛችሁ? በአጋጣሚ ነው የተገናኘነው። ክረምት ላይ ስራ ቆይቼ እየመጣሁ ወደ ስራ እየሄደ ነበርና አጋጣሚ አየኝ። በኋላ ጣላኝ፣ ተዋወቅን። ማለት አየኝና ጠራኝ ማለት እንዲሁ ከጀርባሽ አይቶሽ? መጀመሪያ አያውቅም እኔ እንደምወደው። አንቺ ግን ቀድመሽ ታውቂው ነበር ማለት ነው? እኔ ቀድሜ አውቀዋለሁ። ወደኛ ሰፈር ስራ ሲመጣ ምናምን አየው ነበርና እዛ በቃ አንድ አባቴ ጋር ወክ እያደረግን 11 ሰዓት አካባቢ አየሁትና በቃ ላይ አንድን ሰው አይተህ ዝም ብሎ ልብህ ድንግጥ ይላል አይደል? ተደነገጥሽ? እንደዛ አይነት ስሜት ተሰማኝ። ያውም ከአባትሽ ጋር ሆነሽ? አዎ ከአባቴ ጋር ሆኜ። እሺ እዛ ያው አየሁት እንደዛ ስሜት ተሰማኝ። ተነገጥኩና ማን ነው አውቀዋለሁ እንዴ ምናምን ብዬ ራሴን ጠየቅኩ። ከዛ በተደጋጋሚ ማየት ጀመርሽ? ከዛ ያው ያችን 11 ሰዓት ጠብቄ ባሰ ወጣ ነበር ይመጣን ይደርኩ። ግን አንድ ቀን ያው አባቴ ጋር አይቼው እዚያው ወዲያ አይቼው አላውቅም ነበረ። ግን ተገናኘን አጋጣሚ እንዴ። እሺ እና ያው ስልክ ተቀያየርን፣ እንደዋወላለን። አሁን ትደዋወላላችሁ? ያው ግን እንደምትወጂው አያውቅም? እንደምወደው አያውቅም። አልነገርሽውም? አዎ አልነገርኩም። ማለት ግን አይ ስልክ የተቀበለበት መንገድ እኮ የሚገርም ነው። ስልክ እንዴት ተለዋወጣችሁ? አይዶን ነው ብቻ ከስራ 11 ሰዓት አካባቢ ከስራ ወጥቼ ወደ ቤት እየመጣሁ ነው። እሱ ወደ ስራ እየሄደ ነበረ። ከዛ በኋላ ጥላ ይዤ ነበረ። ክረምት ነው ጥላ ታለብሽኝም ምናምን ብሎ አወጣ። ደግሞ ምርጥ በቃ ይሄ ሮማንቲክ አይቀጥሩ አጋጣሚ ዝናቡ ካፊያው አለ አይደል? እሺ አስጠለልሽው ጥላ ውስጥ እንዴ? በደስታ። ከዛ ምን ተፈጠረ? ያው ክረምት ነው ምናምን አቀፈሽ? አይ አላቀፈኝም። እሱ ተሸክሞ ነበር ጣና ነገር። እሺ እና ያው ጥላ አስጠለልኩት። ስልክሽን ትጭኛለኝ ሰጣሁት። በዛ ተዋወቅን ማለት ነው። ከዛ ይደውልልሻል? አዎ ብዙም አይደውልም ግን ቢዚ ይመስላል ስራ። ምንም ምልክት አላሳየሽውም እንደምትወጂው? ባይገባሽ ምንም? እሺ ራስሽ አሁን በአይን ፍቅር ውስጥ እንዳለሽ እንደው ሊያሳዩ የሚችሉ ምልክቶች አሉ። እነዛ ምን ያክል አንቺ ላይ ተገልጠዋል? ለምሳሌ እንቅልፍሽን በስነ ስርዓት ተኛለሽ? የቀን ውሎሽን በአግባቡ ታከናውኛለሽ? ስራሽን ትሰሪያለሽ ወይ? እቃ ትረሻለሽ ወይ? የት እንዳስቀመጥሽ? በጣም የሚከብድ ስሜት ነው። ትምህርት ቤት ተማሪ ነኝ እና ሄዳለሁ። 2 ሰዓት ወጣ 5 ሰዓት ወጣ። በቃ እሱ ነው ማስበው። አንቺ ጥሩ ነው። ለእረፍት ሲኖርሽ ነው የምታስቢው። እንደውም እኛ እኮ ትምህርት ቤት አስተማሪ እያስተማረ ራሱ በቃ ሐሳባችን ሌላ ቦታ ነው እነሱ ጋር
አንቺ ረፍት ሰዓት እየጠበቀ ነው ትዝ የሚልሽ? አይ ያው ሁሉም ጊዜ ሰዓት ይላል እንጂ ያው ምን አይተካለ አብረው ምግብ ይበላልሻል በደንብ? ብዙም ምግብ በላ ልጅ አይደለሁም በስተግሬ እና እንደዛ አሁን ስለዚህ አሁን ብንደውልለት በሱ ጉዳይ ያለውን ነገር አታውቂም አይደል? ጓደኛ ይኖረው አይኖረው የምታውቂው ነገር የለም። ስለዚህ አንደኛው የምንጠይቅልሽ ጓደኛ አለህ ወይ ነው። ሌላ ምን እንድንልሽ ትፈልጊያለሽ? ምን ማናት እንበለው? ምልክት ማን ብለን እንስጠው? አሁን በምን ያቅሻል? ያገኝ ይችላል። ያው ሳምራዊት ቡልቡላ ካላችሁ ያ ሳምራዊት ቡልቡላ ከቡልቡላ እንደገና ጥላ ያስጠለለች ብንለው መቼም ሌላ ሴት ታስጠልሏለች። አይ ደግሞ ይደዋወላል ነገሮችን አልፎ አልፎ። ሌላ ስለሱ ማወቅ የምትፈልጊው እንድንጠይቅልሽ የምትፈልጊው ነገር አለ? ያው ማወቅ የምፈልገው አንደኛ ፍቅረኛ የለውም ወይ? ሁለተኛ እኔን ማለት በፍቅር ታስበኛለህ ወይ? እሺ ፍቅረኛ ቢኖረው ምንድነው የሚፈጠረው ነገር አንቺ ጋር? ፍቅረኛ ቢኖረውስ ምን ይፈጠራል? ያው እንግዲህ ህመሙን ቻል ዋጥ ማድረግ ነው። ገና ደግሞ አንድ ፍሬ ልጅ ነሽ አንቺ። ለምላሹማ ዝግጁ ሁኚ። ሊኖረውም ይችላል። አሁን ደግሞ ባለበት ሁኔታ ደግሞ ወደ ፍቅር መግባትም ላይፈልግ ይችላል ይመስለኛል። ግን ያው ስልክ ከተቀበለሽ የሆነ ጥሩ ካንቺ ጋር መቀራረብ የሚፈልግ ይመስልሻል? አሁን ባላችሁ ሂደት እስከዛሬ በምታወሩት ሙሉ በሙሉ ባላምን ያው ይመስለኛል። ትደዋወላላችሁ በደንብ? አዎ እናወራለን። ያው ስራ እርግጥ ቢዚ ነውና ስራ ቢዚ ነው። አሁን ግን እየሰማሽ ነው። ለኛ ሳይሆን ለሱ እየነገርሽ ነው ብለን እናስብና እስኪ ማለት የምትፈልጊው ንገሪው። ማለት የምፈልገው እንደምወደው እንዲያውቅልኝ እና ያው ለወደፊት ፍቅረኛዬ ድሮም ባሌ እንዲሆን እፈልጋለሁ። በጃንጥላ የመጣ መጠለል በጎጆ እንዲጠቃለል ነው ምኞትሽ? እሺ ስለዚህ እሱ ጋር በኋላ እንደውልለትና የሚለውን እንሰማለን። በርቺ። ከሆነ ጥሩ ነው። ከተሳካ እኛ ጋር መተሽ ደግሞ ያው ወደፊት የጋብቻ ጥያቄ ታቀርቢለታለሽ። በይ እንግዲህ እንደውልለታለን። ተከታተይን። እሺ ተከታተይን። ሬዲዮ ክፈቺ። እንግዲህ መልካም እድል ይሁንልሽ። ሰላም ነሽ? እሺ ለሱም እንደውላለን። ተመለስን። አዎ የአይን ፍቅር ሰዓት ላይ ነን ያለነው። ቀደም ሲል አፍቃሪዋን ሰምተናል። አዎ ቶሎ መፍትሄ እንስጣት ካለች በጭንቀት እስካሁን ይበቃል። እሱ ያው የተፈቀረው ወጣት የተከታተለ ነበረ። ምን እንደሚለን ከሱ ጋር ቆይታ እናድርግና አጭር ቆይታ እንሰማለን። በቀጥታ ወደሱ እንሂድ እንችላለን። ሄሎ ሄሎ፣ እንደምን አለ? እግዚአብሔር ይመስገን። ሰላም ነው? አለን። በእውነት መታደል ነው መፈቀር፣ መታደል ነው መፈቀር። አዎ እንግዲህ እንደዛ ነው። ያንበረከከው ነው። አዎ የተከታተልኩ ነበር። ተከታተልክ? አወካት? አውቃታል አይደል? ሳምሪን አወካት? አዎ አውቄታለሁ። እሺ ያለች ያስተላለፈችውን መልእክት ሰማ? አዎ። ላንተ ያላትን ስሜት አወክ? አውቄያለሁ፣ ተረድቻለሁ። በመጀመሪያ እይታ ነው ልቤ የደነገጠለት አለች። ከአባቷ ጋር ሆና ወክ ስታረግ ነው ያየች። እና ደግሞ ስልኳን የተቀበልከው አንተ ነህ። ምንም አሁን እሷ ናት ደግሞ በአይን ፍቅር ተሰቃየው ብላ የመጣችውና እጅ ከምን አይባልም መቼም ልብ ከምን። አይ በቅድሚያ ግን ፍቅረኛ አለህ እንዴ አብርሃም? ፍቅረኛ አለህ አንተ? ትተኛለህ ወይ? የፍቅር አጋር አለህ?
ትንሽ ይቆራረጣል መሰለኝ። ፍቅረኛ አለህ ወይ? ፍቅረኛ? ኧረ የለኝም። የለህም? ብራዊ የመጀመሪያው ጥያቄ ተመልሷል። 50% አሁን የእሷ ጭንቀት ቀሏል ማለት ነው። አውፋ ያለች አሁን። እሺ ለእሷ የሆነ ስሜት አለ? አዎ አለኝ። በሰማኸው ነገር ደስተኛ ነህ? በጣም ደስተኛ ነኝ። እስከ ዛሬ ለምን ጸጥ አልክ? አሁን ከእሷ እስኪመጣ ያው አንዳንዴ ስራ ጋር በጣም ቢዚ ነኝ፣ ለዛ ነው። ስራ ታስቀድማለህ? አዎ ያው በጣም እረፍት የለኝም ለስራ፣ ለዛ ነው። ስለዚህ ምላሽህ ደስተኛ ነኝ የሚል ሆነ? አዎ ደስተኛ ነኝ። ስትሰማት ምን ተሰማህ ግን ቅድም? ኧረ በጣም በደስታ ነው የተዋጥኩኝ። ደስታ ወረረ? አዎ እንደዚህ እንደምትወደኝ አላውቅም ነበር እና በጣም ደስ ብሎኛል። እንግዲህ ቶሎ ቶሎ አይደውልም ነበር ብላ ነበር። ከዚህ በኋላ እንዴት ነው ትደውላለህ? አዎ ግድ ነው እንግዲህ። ያው መደወል እንኳን አልፎ አልፎ እደውላለሁ። በኋላማ ከዚህ በኋላ በየቀኑ ነው እንጂ መደወል ያለብህ። አዎ ስራ ላይ ቢዚ ስለመሆን ነው። ከዚህ አይ ሁለቱንም አቻችል እንጂ ግድ ነው እንግዲህ። የእሷ ጥያቄ ሙሉ በሙሉ ተመልሷል። እንግዲህ ልቧ መሻት የሞላ ይመስላል። በአንተ በኩልም ስሜት ፍላጎት ስላለ በጣም ደስ ይላል። እንግዲህ ማድራት ነው። ጨዋታውን ጀምሩ፣ አድሩት። ከዛኛ ጋር ትመጣላችሁ ደግሞ ለጋብቻ ጥያቄ። እሺ ደስ ይለኛል። እንኳን ደስ አለ። እሺ በቃ መልካም የፍቅር ህይወት እንዲሆንላችሁ እንመኛለን። እሺ 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 እናመሰግናለን። ደውልላት፣ አግኛት፣ አውሩ፣ ተነጋገሩ። እሺ ያው ተሳክቷል። የዛሬ የአይን ፍቅር ፕሮግራማችን ያው አፍቃሪም ተፈቃሪም አየር ላይ ተገናኝተዋል። አዎ ልብ ለልብ የተናበበ ነገር ግን ስሜታቸውን ያልተገላለጡበት ሁኔታ ነበረ። ይሄ ፕሮግራም ድሮ ነበር መጀመር የነበረበት። ምን ያመለጠህ ነገር አለ? አይ ብዙዎች መፍትሄ ያገኙ ነበር ብዬ ነው እንጂ። አይ ድሮ ስትል እኔ አሁን ያመለጠህ ነገር አይ እኔ ምንም የለም። እሺ